ዛሬ ሚሊዮን ዶላሮች ደጃቸውን ከሚጠኑት በርካታ ሚሊዮን አይኖችም እነርሱን ለማየት ከሚሳሱላቸው ሰዎች ጀርባ አስገራሚና የማይገመቱ ልዩ የሆኑ ያልተነገሩ በርካቶችን ያስገረሙና የሚያጽናኑ ታሪኮችን ይዘዋል። ታዲያ በዛሬው ፕሮግራማችን የምናስቃኛችሁ ሚሊዮን ሰዎች የዩቲዩብ ገጹን በየዕለቱ ስለሚከታተሉትና ብዙ ሚሊዮን ዶላሮችን ከሚሰራበት ከዩቲዩብ ድርጅት በላይ ስለሚያገኘው በትክክለኛ ስሙ ጂሚ ዶናልድሰን በመባል የሚጠራው ወይንም ዓለም በዩቲዩብ አካውንት ስሙ ሚስተር ቢስት ብሎ የሚጠራው ሰውን ታሪክ እናስቃኛችኋለን። አስገራሚና የማትገምቱት ነገር ከጀርባው ያለው ይህ ወጣት የዓለማችን ቀዳማዊ ዩቲዩበር ታሪክ የሚያስቃኛችሁን ቪዲዮ ከመጀመሪያው በፊት ላይክ እና ሰብስክራይብ በማድረግ ፕሮግራሞቻችንን ቶሎ ማግኘቱን አይርሱ። በውትድርና ውስጥ ለነበረችው እናት ከቦታ ወደ ቦታ መጓጓዝ የሥራ ባህሪዋ ነበርና ሁለቱን ልጆቿን በተለያየ ሀገር ከመውለዷን በላይ በሌላ ሶስተኛ ሀገር ልታሳድጋቸው ተገዳ ነበር። በዚህ ሁኔታ ነበር ይቺ ምድር እንደ አውሮፓውያን አቆጣጠር በሜይ 7 1998 ዓ.ም የተቀላቀለው። ጂሚ ዶናልድሰን ወይም ዓለም በሚያውቀው ስሙ ሚስተር ቢስት በአሜሪካዋ ካንሳስ ስቴት ተወለደ። እድገቱን ያደረገው ግን በግሪን ቫሊ ነበር። በዚህ ጊዜ እናታቸው ከአባታቸው ተለይታ ነበር። የህይወትን ቀንበር ለብቻዋ ተሸክማ ልጆቿን ለብቻዋ ሙሉ ጊዜዋን እየሰራች ለማሳደግ ተገዳ ነበር። ጂሚ በልጅነቱ በሚገጣጠም መጫወቻ በመጠቀም ቅርጻ ቅርጾችን መስራት የሚወድ ልጅ ነበር። በዚህም የተነሳ ብዙ ጊዜውን ለብቻው የሚያሳልፍ የነበረ ልጅ ሲሆን ምንም ነገር የሚያደርገው ብቻውን ነበር። ይህ ልምዱም ኋላ ላይ የሚፈልገውን ነገር ለማድረግ የማንንም እርዳታ ሳይጠብቅ ለብቻው እንዲያደርግ አስችሎታል። ከባድ ትግልና ጽናትን የሚጠይቀውን ስኬቱን ያገኘው በእርግጥም በዛ ጥልቅ ትጋቱ እንደሆነ በአንድ ወቅት ተናግሯል። ያን ለሚፈልገው ነገር ሕይወቱን መስጠት የጀመረው ገና በልጅነቱ አብዝቶ በሚወደው የቤዝቦል ጨዋታ ነበር። ትምህርቱን እያስተወ ጊዜውና ሐሳቡን ጠቅልሎ መውሰድ ችሎ ነበር። ጂሚ ታሪኩን ሁሌ መናገር ሲጀምር የዛሬን ያደርገውና ብሎ ይጀምራል። በልጅነቱ በጣም ፈሪና ኮፍያ እያደረገ ራሱን የሚደብቅ ልጅ ነበር። ከሁሉም ዓመተ ምህረቶች 2008 ለሱ ልዩ የሆነች ዓመተ ምህረት ነበረች። ከሰዎች ጋር ብዙም ግንኙነት ስለሌለው ጊዜውን ከትምህርት ቤት ከቤት ትምህርት ቤት እየተመላለሰ ብቻ ነበር የሚያሳልፈው። እናቱም እርሱና ወንድሙን የማሳደግ ከባድ ኃላፊነት ነበረባት። በዚህም የተነሳ ራሷን በውጪ ስራዎች ጠምዳ ገንዘብ ማግኘት ስለሚጠበቅባት ብዙ ጊዜዋን ቤት አታሳልፍም። በዚህም የተነሳ ጂሚ በቴሌቪዥን የሚተላለፉ ጨዋታዎችና የዩቲዩብ ቪዲዮዎችን አብዝቶ ይመለከት ነበር። በዚህም ልምዱ በዩቲዩብ ቪዲዮዎች መሳብ ጀመረ። ወደ ትምህርት ቤት ሲሄድ ስላያቸው የዩቲዩብ ቪዲዮዎች በጉጉት ቢነግራቸውም በሰዓቱ ክሪስ ከተባለው በዕድሜ ከእርሱ በጥቂት ከሚበልጠውና በአሁን ሰዓትም አብሮት ከሚሰራው ጓደኛው ውጪ ማንም በእንደዚህ አይነት ሐሳብ የተሳበና ጆሮ የሚሰጠው ሰው አላገኘም ነበር። ገና የ12 ዓመት ታዳጊ በነበረበት ጊዜ ነበር እንደዛ አብዝቶ የሚከታተለውን ዩቲዩብ በሰዎች ዘንድ ብር እንደሚያስገኝ እንኳን በአግባቡ ባልታወቀበት ሰዓት ይከታተለው የነበረው ውዲ ጌመር ቴከር የተሰኘ ዩቲዩበር ስራዬን ሙሉ በሙሉ አቁሜ በዩቲዩብ የሙሉ ሰዓት ስራ ሰራተኛ ሆኛለሁ የሚል መልእክት የያዘ ቪዲዮን ከለቀቀ በኋላ ጂሚ ወይም የዛሬው ሚስተር ቢስት ወደዚህ ስራ ተሳበ። ከዩቲዩብ ጋር ያስተዋወቀውን የመጀመሪያ ቪዲዮ በፌብሩዋሪ 2012 ሲለቅ ገና የ13 ዓመት ታዳጊ ነበር። ሌትስ ፕሌስ በሚል ዘርፍ በሚታወቀው በቀጥታ ጌም ሲጫወት እየቀረጸ በመልቀቅ የዩቲዩብ መንገዱን አሃዱ ብሎ ጀመረ። ማይንክራፍት እና ኮል ኦፍ ዲዩቲ ከሚጫወታቸው ጨዋታዎች ዋናዎቹ ነበሩ። የዩቲዩብ ገጹን ከፍቶ ስራውን ይጀምር እንጂ ለእናቱ ግን መናገር አልፈለገም ነበር። በስራው ትደሰት ዘንድ 10,000 ተከታይ ሲኖረው እንደሚያሳያት ለራሱ ቃል ገብቶ በሚስጥር ቻናሉን ከፍቶ እርሷ ወደ ስራ ስትወጣ ቪዲዮ እየቀረጸ ዩቲዩብ ላይ መጫን ጀመረ። በክፍል ውስጥ ሆኖ ቪዲዮዎቹን እየቀረጸ ሲያነበንብ ከሰው ጋር እንዳለ ታስብ ነበር። ቪዲዮዎችን እንዴት ማቀናበር እንደሚችል አያውቅም ነበር።
ምንም አይነት የዩቲዩብ ዕውቀትም የለውም። ገንዘብም ቢሆን እንደዛው የሚስኪን ደሃ ልጅ ነበር። ቀጣዮቹ ጊዜዎች አንዳንድ ለዩቲዩብ ቪዲዮዎች መስሪያ የሚያገለግሉ መሳሪያዎችን ለመግዛት የሚቆጥብበት ጊዜያቶች ነበሩ። ለስራው የሚያግዘውን አንድ ኮምፒውተር እስኪገዛ ድፍን 1 ዓመት እንደፈጀበት በአፉ ይመሰክራል። ሰዎች አሁን የደረሰበትን የስኬት ማማ ተመልክተው ታድለ ይሉት ይሆናል። ነገር ግን እያንዳንዱ በሕይወቱ ያለፈችው ቀን ዋጋ የተከፈለባትና በትዕግስት በማለፏ በጎ ቀን እንዲያይ የቻለበት የፈተና ጊዜው ነበር። ሳይታክት ቀን በቀን የሚለቃቸውን ቪዲዮዎች የሚከታተሉት ጥቂት ሰዎች ብቻ ነበሩ። 10፣ 15፣ 20፣ 12 እና የመሳሰሉት። ነገር ግን ገና ከለጋ ዕድሜው ጀምሮ አብሮት የተሰፋው እወደዋለሁ ስለዚህ ያለቀውም የሚል ስብዕናው ተስፋ ሳይቆርጥ ወደፊት እንዲጓዝ እንዲተጋ አደረገው። አንድ ቀን ታዋቂ ዩቲዩበር ሆናለሁ የሚለው ሐሳብ ብቻውን ደስተኛ አድርጎት ወደፊት የሚያስቀጥል ነዳጅ ሆኖልኛል በማለት ይናገራል ጂሚ። ነገር ግን አንድ ፈተና ገጥሞታል። የሙሉ ሰዓት ዩቲዩበር መሆን ቢፈልግም እናቱ ግን ቤተሰቦቿ በትምህርት ያለፉ እርሷም በትምህርት ያለፈች ለትምህርትም ጠንካራ አቋም ያላት እንደመሆኗ በልጇ ላይ ጠንካራ አቋም ይዛለች። የጂሚ እናት ሐሳቧ ከጂሚ ጋር ተቃራኒ ነበር። እርሱ ትምህርቱን አቁሞ ሙሉ ለሙሉ ጊዜውን ለዩቲዩብ መስጠት ይፈልጋል። እናቱ ደግሞ እንዲማር ትፈልጋለች። ጠንካራ አቋም ላይም ጸንታ የምትማር ከሆነ ቤት ውስጥ መቆየት ትችላለህ፣ አይ አልማርም ካልክ ግን ቤቴን ለቀህ ትወጣለህ የሚል ቆፍጠን ያለ አማራጭ አቀረበችለት። ጂሚም ሳይወድ በግዱ ወደ ትምህርት ቤት ሄደ። ቀጠለ። ዩኒቨርሲቲም ተቀላቀለ። ከዩኒቨርሲቲ ትምህርቱ ጎን ለጎን ዩቲዩብ እንዳሁኑ በስፋት አይታወቅም ነበርና ስለ ዩቲዩብ አሰራር ከፍ ባለ ደረጃ ላይ ያሉ ዩቲዩበሮች እያገኙ ስላሉት የተጣራ ገቢ ቪዲዮዎችን እየሰራ መልቀቅ ጀመረ። በጁላይ 2013 ማፍራት የቻለው የተከታይ ቁጥር 240 ማድረስ ችሎ ነበር። በየጊዜው የተለያዩ ሐሳቦችን በማመንጨት አዳዲስ ቪዲዮዎችን ሳይታክት መልቀቅ ጀመረ። ምንም ተከፋይ ባይሆንም በመሰረቱ ቪዲዮ መስራት መውደዱና ቀድሞ ስለ ራሱ እንደተናገረው ስለሚፈልገው ማንኛውም ነገር ራሱን የሚሰጥ ሰው በመሆኑ ሳይሰለች ጥረት ያደርግ ነበር። ጥረቱም በጊዜ ሂደት እያፈራ ነው። በ2015 እና 16 ጂሚ ዶናልድሰን ወይም የዛሬው ሚስተር ቢስት እየታወቀ መጣ። በ2016 ስራውን ወዶ የተከተሉ ሰዎች ቁጥር 30 ሺህ መድረስ ቻሉ። በዚህ ጊዜ ነበር እናቱን ያስቆጣ አንድ ውሳኔ ላይ የደረሰው። ውሳኔውም ትምህርቱን ሙሉ ለሙሉ አቋርጦ ወደ ዩቲዩብ ዓለም ጠቅልሎ ሊገባ ወሰነ። በዚህም ውሳኔው የእናቱን ቤት ለቆ እንዲወጣ እናቱ ፈረደችበት። እርሱም ምንም አላቅማማም አደረገው። ወደፊት የሚደርስበት ቦታ ጥርት ብሎ ታይቶት ነበርና የመንገዱ መክበር ሳይሆን ምን ያህል እንደቀረው ይመለከት ነበር። አንድ ቀን የእጅ ስልኩ ጠራ። ቁጥሩን አያውቀውም። አንስቶ ከዚያኛው አቅጣጫ የመጣለትን ድምፅ ማመን አልቻለም። ለመጀመሪያ ጊዜ በእርሱ የዩቲዩብ ቻናል ማስታወቂያ ማሰራት የፈለገ አንድ ድርጅት ነበር። ይህ ለጂሚ በጣም አስደሳችና አስደንጋጭ ክስተት ነበር። ጂሚ ግን ያደረገው ነገር ነገሩን ይበልጥ አስገራሚ አድርጎታል። እርሱም ድርጅቱ ያቀረበለትን የ$5000 ጥያቄ ወደ $10000 እንዲያሳድግለትና የተሰጠውንም ብር በጠቅላላ ጎዳና ላይ ወጥቶ ለሰዎች በመስጠት ቪዲዮ ቀርጾ ለመልቀቅ ነበር። በዚህም ሐሳቡ ድርጅቱ ምንም ሳያቅማማ እሺ አለው። ጓደኛውን ክሪስ እንዲተባበረው ጠራው። ፊት ለፊት ላገኘው አንድ ቤት አልባ መንገደኛ ገንዘቡን አቀበለው። እንግዲህ ያ ቪዲዮ ነበር ዛሬ ላይ በገንዘብ እንዲጥለቀለቅ ያደረገው። ከዩቲዩብ ማስታወቂያዎች የሚያገኘውን እያንዳንዱን ገንዘብ በቀጣይ በሚሰራው ቪዲዮ ላይ ሰው ሊረዳበት ወሰነ። በጥልቀትም ገባበት። እርሱ ጋር ለማስታወቂያ የሚመጡ ድርጅቶች በአንድ ድንጋይ ሁለት ወፍ እንዲሉ ሰውንም እየረዱ እንደሆነ ያውቃሉና መጉረፍ ጀመሩ። ይከፈለዋል፣ ይሰጣል፣ ቪዲዮን ይለቃል፣ ብዙ ሰውም ይመለከቷል። በዚህም ሁኔታ ሂደቱ ቀጠለ። በአንድ ቪዲዮ ላይ ወደ እናቱ ቤት ሲያመራ ይታያል። ጓደኛው ይቀርጸዋል።
ለእናቱ አንድ ብጫቂ ወረቀት ሲሰጣት ይታያል። ወረቀቱ ቼክ ነበር። የቤቷን ዕዳ ሙሉ በሙሉ ከፍሎ አጠናቀቀላት። የ100,000 ብር ዶላር ቼክም ሰጣት። በሱፐር ማርኬት ያለውን ጠቅላላ ዕቃ ገዝቶ ለእርዳታ መስጠት፣ በመንገድ ላይ የሚያገኛቸውን ሰዎች የመገበያያ ካርዱን መስጠት፣ የፈለጉትን እንዲገዙ ማድረግ፣ 24 ሰዓታትን በበረሃ ላይ ማሳለፍ፣ በዓለም ላይ ያለን ትልቁን ጫማ አድርጎ ማራቶን መሮጥና እንደዚህ ያሉ በርካታ ሚሊዮን ተከታዮችን ያገኙ እጅግ በርካታ ሰዎች የተመለከቷቸው ቪዲዮዎችን ለመስራት በቃ። በዚያ ጊዜ ለመጀመሪያ ጊዜ በእውቅ ዲዛይነር የተሰራ ልብስን ገዛ። ቅንጡ መኪናን በውድ ከመግዛት ለሰው እስከ መስጠትም ደረሰ። እንደዚህም አለ፣ ቅንጡ መኪናን ከመግዛት ወደ ኋላ አላልኩም። በወቅቱ ውድ ነበር፣ የስልጣኔ መገለጫም ይመስለኝ ነበር። ነገር ግን በሽታና ሌላ ችግሮች ቢኖርባችሁ ጥሩ መኪና አላችሁና ከዚያ ነገር አትድኑ። ቆይቼ ሁሉንም በውድ የገዟቸውን ነገሮች አስወገድኳቸው። እኔን የሚያስደስተኝ ያ እንዳልነበር በሚገባ ተረድቼ ነበር ይላል። አክሎም ገንዘብን ለማግኘት መፈለግ ለመስራት በቂ ምክንያት አይሆንም። ነገር ግን ማሳካት የሚፈለገውን ዓላማ በግልጽ መመልከት የቻለ ሰው ያንን ዓላማ ለማሳካት እንቅልፉን፣ ጊዜውን ሰውቶ ያን ነገር ለማሳካት ይጥራል። ደስታው ቁሶች ላይ የተመሰረተ እንዳልሆነና ማሳካት የሚፈልጋቸው ነገሮችንም በማሳካት ላይ እንደሆነ ሚስተር ቢስት ይናገራል። ፎርብስ መጽሔት በጃንዋሪ 2022 እትሙ የጂሚ ዶናልድሰንን ስም ይዞ ወጥቷል። ጂሚ ዶናልድሰን ወይም ሚስተር ቢስት የዓለማችን ከፍተኛ ተከፋይ በመሆን ከማስታወቂያና በግል ከሚያገኛቸው ገንዘቦች ውጪ የዓለምን ሪከርድ በ2021 ማግኘት የቻለው 54 ሚሊዮን የአሜሪካን ዶላሮችን ከማስታወቂያዎች ውጪ በአንድ ወር ውስጥ ከዩቲዩብ እይታ ብቻ በማግኘት ነው። ይህ ሁሉ ስኬት ከምን ጀመረ? አንድ የ13 ዓመት ታዳጊ ልጅ ውስጣዊ መሻት፣ አይበገሬነት፣ ጽናት፣ ውሳኔ፣ ጥረትና ቆራጥነት ተመርቶ በትዕግስት ስለተጓዘ ብቻ ነው። ውድ የፈንዲሻ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የዓለም ዕውቁ ዩቲዩበር ስለሆነው ስለ ሚስተር ቢስት ሕይወት አስቃኘናችሁ። እንደነዚህ አይነት አዳዲስና አዝናኝ የሆኑ ፕሮግራሞችን ይዞ የሚቀርብላችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።